ጎህ ቤቶች ባንክና ኮምፓስ ፕሮፐርቲስ የተባለ ቤት አልሚ ድርጅት በጋራ አዲስ የህብረተሰቡን የቤት ችግር ሊፈታ የሚችል አሰራር አምጥተናል የሚል ዜና ሰማንና ያልተለመደና ከተማ ውስጥ የሌላ አዲስ ሞዴል ነው ይዘን የመጣ ነው። አንድ ደንበኛ ቤት መግዛት ከፈለገ የቤቱን 500 ሺህ ብር ይከፍላል። በኢትዮጵያ ቤት ፈላጊዎች በግል የባንክ አካውንታቸው ገንዘባቸውን ቆጥበው የሚፈልጉትን አይነት ቤት ተሰርቶላቸው የሚወስዱበት አዲስ ስርዓት ይፋ ተደርጓል። ኮምፓስ ፕሮፐርቲ በኢትዮጵያ የሚታየውን የሪል ስቴት አልሚዎችና ገዢዎችን ችግር ሊቀርፍ ይችላል ያለውን ስምምነት ከጎህ ቤቶች ባንክ ጋር ፈጽሟል። የኮምፓስ ፕሮፐርቲ የማርኬቲንግ ማኔጀር ሳሙኤል ዋጋዬ ለመገናኛ ብዙሃን እንደገለጹት ከሆነ በኮምፓስ ፕሮፐርቲና በጎህ ቤቶች ባንክ መካከል የተፈጸመው የስምምነት ፊርማ በኢትዮጵያ በሪል ስቴት ዘርፍ የሚስተዋሉ ዋና ዋና ችግሮችን የሚፈታ እንዲሁም ደንበኞች ገንዘባቸውን በራሳቸው የባንክ ሂሳብ እንዲቆጥቡና የተሻለ ወለድ ምጣኔ አግኝተው በአጭር ጊዜ ውስጥ ቤት እንዲያገኙ የሚያስችል ስምምነት መሆኑን ይናገራሉ። ከዚህ በተጨማሪም ደንበኞች የቆጠቡትን ገንዘብ ማውጣት ከፈለጉ ማውጣት እንደሚችሉና የአገልግሎት ክፍያ ደግሞ እንደማይጠየቁም ነው የሚገልጹት። ጎህ ቤቶች ባንክና ኮምፓስ ፕሮፐርቲስ የተባለ ቤት አልሚ ድርጅት በጋራ አዲስ የህብረተሰቡን የቤት ችግር ሊፈታ የሚችል አሰራር አምጥተናል የሚል ዜና ሰማንና ጉዳዩን ልናየው ፈለግን። ጎህ ቤቶች ፋይናንስ ያቀርባል፣ ኮምፓስ ፕሮፐርቲስ ቤት ይገነባል። ሪል ስቴት አልሚ ስለሆነ ለምሳሌ እኔ ቤት ፈላጊ ነኝ። ቤት ፈላጊ ሲሆን ሄጄ ጎህ ቤቶች ባንክ ላይ ከ500 ሺህ ብር ጀምሬ በራሴ ስም በተከፈተ አካውንት ሄጄ እዛ አስገባለሁ። በየወሩ ሄጄ እንደ አግሪመንቱ ሄጄ እዛ ሴቭ አደርጋለሁ ማለት ነው። በራሴ በተከፈተ አካውንት ጎህ ቤቶች 15% እዛ ሴቭ ያረኩበት ላይ ኢንተርስት ያስብልኛል። ኮምፓስ ፕሮፐርቲስ ቤቱን በሚሰራበት ሰዓት የፋይናንስ እጥረት ሲያጋጥመው ጎህ ቤቶች ፈንድ እንደ ቤቱ ፕሮግረስ በየጊዜው እንትን ይለቅለታል፣ ገንዘብ ይለቅለታል። ኮምፓስ ፕሮፐርቲስ ቤቱን ገንብቶ ሲጨርስ የቀረውን ብር ይወስድና ወደ ሌላ ሚሽን ይሰማራል። ጎህ ቤቶች ባንክ እኔ ያጠራቀምኩትን ብር 15% ኢንተረስት ላው ላይ ከጨመረበት በኋላ ወደ ራሱ ይገለብጥና እንደ አግሪመንቱ ቤቱ የሚያወጣውን ዋጋ ላይ ከቀነሰ በኋላ ቀሪ ብር የሚኖርብኝን ቀሪ ብር ቤቱን እንደ መያዣ ዕዳ ይዞት ቤቱን ለኔ ያስረክበኛል። አለቀ። ይሄ እንግዲህ ኮምፓስ ፕሮፐርቲስ ቤቱን ባይሰራውስ ብለን ካል እኔ ምን አገባኝ? ግንኙነቴ ከማን ጋር ነው? ከባንኩ ጋር ነው ማለት ነው። ባንኩም ትርፍ ያገኛል፣ እኔም ችግሬ ይፈታል፣ ኮምፓስ ፕሮፐርቲም ትርፍ ያገኛል ማለት ነው። የሶስታችን ችግር በእንደዚህ አይነት ሁኔታ ይፈታል እያሉን ያሉት ትክክል ነው። ኮንስትራክሽን በተለይ አዲስ አበባ ላይ በተለይ የመኖሪያ ቤት ግንባታ ማዘጋጃ ቤታዊ ሁኔታዎቹ በጣም ፕሮሰሳቸው ይበዛል። በተለይ መሬቱ ግማሹ መሬት በባንክ የተያዘ ነው፣ ግማሹ የውርስ ነው፣ ግማሹ የተለያዩ ትራንዛክሽኖች የተካሄዱባቸው ናቸው። እነዚህን ነገሮች በጥሩ ማኔጅመንት መምራት እስከተቻለ ድረስ ይህንን ነገር እውን የማይደረግበት ነገር የለም። ቢኮዝ ባንክ ነው፣ እንደ ማንኛቸውም ባንክ ሴቬጅ ያደርጋለሁ። ያኛውም ሪል ስቴት ነው፣ ተበድሮ ሪል ስቴቱን ይሰራል። በእንደዚህ አይነት ሁኔታ ፈተዋለሁ እያለ ነው ይመስላል። ዝርዝር ሁኔታዎቹን ከባንኩ ወይም ደግሞ ከሪል ስቴቱ ለመቀበልና ለእናንተ እንትን ለማለት እሞክራለሁ። ከዚህ በፊት እንትንና ቤት እናለማለን እንደዚህ እናደርጋለን ብለው እንትን የሚሉትን አካላት እንደምንተችና ሊተገበር የማይችልና የህብረተሰብን ብር ያባክናል ብለን እንደምናወራው ሁሉ እንደዚህ አይነት ጥሩ ነገሮችም ሲመጡ ጥሩ ናቸው ብሎ ለማውራት አንደበታችን የሚያዙ ሰዎች አይደለም። እነዛን የምንተችበት ዋናው ምክንያት እነሱ ሪል ስቴት አልሚ ናቸው። ኮንስትራክሽን ሊገነቡ አይደለም። ኮንስትራክሽን ሲገነባ የኮንስትራክሽን ፕሮሰሶችን የኮንስትራክሽን ችግሮችን በአይናቸው አይተው የማያውቁ ሰዎች በድፍረት ቤት እንገነባለን ይላሉ። ይሄ ብቻ አይደለም።
ፋይናንሱን ችግር እንፈታለን ብለው የራሳቸው ጥቃቅንና አነስተኛ ተቋም እንትን ይላሉ። እነዛ ትናንሽና አነስተኛ ተቋማት ሲጀምሩ የብድርና እንትን ተቋማት አይደሉም። ቢሆኑ ብሔራዊ ባንክ ፍቃድ ይሰጣቸዋል። ፍቃድ ሲሰጣቸው የካፒታላቸውን 30% የሆነ አማውንት ያህል ሪዘርቭ ይዛቸዋል። የሆነ ችግር ቢከሰት ከስተመሩ ገንዘቡን እንዳያጣ በሚል ይሄን ማድረግ አይችሉም። ስለዚህ በህብረት ስራ ማህበራት በኩል ሄዱና ፍቃድ ያወጣሉ። ራሳቸውን እንደ ጥቃቅንና አነስተኛ ተቋም ይቆጥራሉ። በተጨማሪም ይሄ ነገር ፌል ቢያደርግ በፍትሐ ብሔር ከሰን ልንቀበል የምንችልበት እድል የለንም። ሀብት የላቸውም ሀገር ውስጥ። ለዛ ነው እንትን የምንላቸው። ባንኮች እንደ ማንኛቸውም ባንክ ብሔራዊ ባንክ ነው የሚያቋቁማቸው። 30% ምናምን ሪዘርቭ ይዝባቸዋል። ፌል ቢያደርግ እንኳን ባንኮች በቢዝነሳቸው በራሱ ፌል የሚያደርግ ቢዝነስ አይደለም። ትንሽ ፐርሰንት እንኳን ፌል ቢያደርግ ብሔራዊ ባንክ አለ ማለት ነው እዚህ ጋር። ስለዚህ ሊተገበር የሚችል ነውና በቀጣይም እንደዚህ አይነት ጥሩ ነገሮች ሲኖሩ እናሳውቃለን። ደግሞ እንጨማለቃለን የሚሉ ሰዎች ካሉ በዚህ ዓመት ቃል እንደገባ ነው በህግ አምላክ እንላቸዋለን። መልካም ቀን ይሁን። እኛ እንደ ማንኛውም ባንክ ነን ማለት ቤት ብቻ አይደለም። ከቤትም ውጪ የትኛውንም የባንክ አገልግሎት እንሰጣለን። ኢንክሉዲንግ የዓለም አቀፍ የባንክ አገልግሎት ኢምፖርት ኤክስፖርትን ጨምሮ የውጭ ምንዛሪ መግዛት መሸጥን ጨምሮ ለሀገር ውስጥ የንግድ እንቅስቃሴ ብድር መስጠትን ጨምሮ ሁሉንም እንደ ማንኛውም ባንክ ኢትዮጵያ ውስጥ የሚሰራውን አገልግሎት ሁሉ እንሰጣለን። ይሄ በጣም መታወቅ ስላለበት በኢትዮጵያ ቤት ፈላጊዎች በግል የባንክ አካውንታቸው ገንዘባቸውን ቆጥበው የሚፈልጉትን አይነት ቤት ተሰርቶላቸው የሚወስዱበት አዲስ ስርዓት ይፋ ተደርጓል። ዝርዝሩን ናቲማናዬ ይነግራቸዋል። ኮምፓስ ፕሮፐርቲስ ከጎ ቤቶች ባንክ ጋር ተግባራዊ የሚያደርጉት በአይነቱ አዲስ የሆነ የቤት ግንባታ ፕሮጀክት ዛሬ ይፋ ሆኗል። ይፋ የተደረገው ይህ ፕሮጀክት ቤት ፈላጊዎች ቤቱ ተጠናቆ ካርታ ሲረከቡ ብቻ ገንዘባቸውን ለቤት ገንቢው የሚያስተላልፉበት ሲሆን በግል የባንክ ሂሳብ ቁጥራቸው በቆጠቡት ገንዘብ የሚፈልጉት አይነት ቤት ተሰርቶላቸው የሚረከቡበት እንደሆነም ተገልጿል። ኮምፓስ ፕሮፐርቲስ ከጎ ቤቶች ባንክ ጋር በጋራ ተግባራዊ በሚያደርጉት በዚህ የቤት ግንባታ ፕሮጀክት በግለሰቡ አካውንት የሚቀመጥ እንጂ ወደ ኮምፓስ ፕሮፐርቲስም ሆነ ወደ ጎ ቤቶች አካውንት የሚገባ ምንም አይነት ገንዘብ አይኖርም ተብሏል። ቤት መግዛት የሚፈልግ ግለሰብ በቅድሚያ 500 ሺህ ብር ተቀማጭ በማስገባትና በሚፈልገው የቤት ካሬ መሰረት በየወሩ በራሱ ስም በጎ ቤቶች ባንክ ደብተር ከፍቶ መቆጠብ የሚጠበቅበት ሲሆን ለቁጠባው 15 በመቶ ወለድ እንደሚታሰብለትም የኮምፓስ ፕሮፐርቲስ የማርኬቲንግ ማናጀር አቶ ሳሙኤል ዋጋዬ ለጣቢያችን ተከታዩን ብለዋል። ዛሬ የተፈራረምነው ፊርማ እንግዲህ ከጎ ቤቶች ጋር ያለን ስምምነት ምንድነው? አንድ ያልተለመደና ከተማ ውስጥ የሌለ አዲስ ሞዴል ነው ይዘን የመጣ ነው። አንድ ደንበኛ ቤት መግዛት ከፈለገ የቤቱን 500 ሺህ ብር ይከፍላል። 500 ሺህ ብር እንደ ኢኒሻል ፔመንት ነው የሚቆጠረው። ያን 500 ሺህ ብር ከከፈለ በኋላ በየወሩ የሚሰላ በየአመቱ የሚሰላ 15% ወለድ ኢንተረስት ሬት ያገኛል። ያ ማለት የትም ባንክ የሌለ ኢንተረስት ሬት ይሆናል ማለት ነው። በመቀጠል ደግሞ አንድ ደንበኛ የቤት ባለቤት ለመሆን ከፈለገ የቤቱን 25% መክፈል ይጠበቅበታል። 25% ከፈለ ማለት ይህ ሰው ለቤት ለመግዛት ብቁ ሆኗል ማለት ነው። እንደዚህም ያክል ደርሶ አቴኒ ታይም ደግሞ ብሬን ላውጣ ቢል ደግሞ ማውጣት ይችላል ማለት ነው። ስለዚህ የሚገዛን ደንበኛ ሁለት አድቫንቴጅ አለው። አንድ ብሩ ሴፍ ቦታ ነው ያለው፣ ወደ ኮምፓስ አካውንት ሳይሆን ጎ ራሱ በከፈተው ሴቪንግ አካውንት ነው ያለው። ሁለተኛ የትም ባንክ ቤድ የማያገኘውን የተሻለ ሴቪንግ ያገኛል። ያ ማለት እስከ 15% የሚደርስ ሴቪንግ ያገኛል። ቤት ፈላጊው ካርታ ሲረከብ ብቻ ገንዘቡን ከራሱ የቁጠባ ሂሳብ ወደ ቤት ገንቢ የሚያስተላልፍ ሲሆን ግለሰቡ የቆጠበውን ገንዘብ ማውጣት ከፈለገም ለባንኩ ቀድሞ በማሳወቅ ማውጣት እንዲችል አሰራር እንደተቀመጠና ሌሎችም ጉዳዮችን የማስፈጸም ኃላፊነት እንደወሰደ ደግሞ የጎ ቤቶች ባንክ ዋና ስራ አስፈጻሚ አቶ ግሩም ጸጋዬ ገልጸዋል። ቤት ገዢዎቻቸውን ገንዘብ መሰብሰብ፣ መጨረሻ ላይ ደግሞ ቤት ገዢዎቻቸው ቤቱን ለመረከብ ዝግጁ ሲሆኑ እና የተጠራቀመው ገንዘብ ለኮምፓስ ይከፈልልን ሲሉ ያንን ለኮምፓስ መክፈል፣ በሆነ ምክንያት ደግሞ አይ ቤት ገዢው ጉዳይ ትተነዋል ተቋርጧል ብለው ተስማምተው ሲመጡ ቤት ገዢው ገንዘቡን መልሱልኝ ሲል ወደ ቤት ገዢው ገንዘቡን መመለስ ከተጠራቀመው ወለድ ጋር ትልቁ ኃላፊነታችን ይሄ ነው። በተጨማሪም ለዚህ አገልግሎት ምንም አይነት የአገልግሎት ክፍያ አይጠየቅም ተብሏል።